እኔ በእነዚህ አበይት በዓላት አለመገኘቴ ያው የሆነ ነገር ችግር ስለገጠመኝ ከአቅም በላይ ስለሆነ ነገር ሁሉ መገኘት አልቻልኩም። መውደቅ ችግር ደርሶ በሕክምና ላይ ነው ያለሁት። ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ ብፁዕ ወቅዱስ አቡነ ማትያስ በጣም በጥሩ ጤንነት ላይ እንደሚገኙ፣ የመውደቅ አደጋ እንደገጠማቸው፣ የጥምቀት በዓልን ባለማክበራቸው እንዳዘኑ አሁን ያሉበትን ሁኔታ ገልጸዋልና ይህ እጅግ በጣም የሚያስደስትና ለብዙ ኦርቶዶክሳውያን ሰላም፣ ለብዙ ኦርቶዶክሳውያን እረፍት፣ ለብዙ ኦርቶዶክሳውያን መጽናናትን የሚሰጥ ነው። በጣም ደስ የሚል ነገር ነው። ብፁዕ ወቅዱስ አባታችን እንኳን ድምፃቸውን መስማታችን ለኛ እጅግ በጣም ያስደስታል። ያሉበትን ሁኔታ በሚገባ ገልጸዋል። ቅዱስ አባታችን ሁላችሁም ቡራኬው ይድረሰን፣ በረከቱ ይድረሰን፣ በጤንነት እንዲመለሱ እግዚአብሔር አምላክ ይፍቀድሎ እያላችሁ በኮሜንት ሴክሽን ላይ ጻፉ። ማርያምን ሳጽፉ እንዳታልፉ። የብፁዕ ወቅዱስ አባታችን ቡራኬያቸው ይድረሰን። እንግዲህ የምንመለከተው አሁን ብፁዕ ወቅዱስ አቡነ ማትያስ ለምን የጥምቀት በዓል ላይ እንዳልተገኙ፣ ምንድነው የገጠማቸው፣ አሁን ያሉበት ሁኔታ፣ የጥምቀት በዓልንስ እንዴት ተከታተሉት የሚለውን አስቃኛችኋለሁ። እንመለከታለን። እስቲ ተመልክተን እንመለስ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ባሳለፍናቸው ተከታታይ ቀናት የተከበሩት በዓላት በተሳካ ሁኔታ እንዲጠናቀቁ አስተዋጽኦ ለነበራቸው ሁሉ ጥር 15 ቀን 2018 ዓ.ም ምስጋናቸውን አቅርበዋል። ቅዱስነታቸው በሸገር ሀገረ ስብከት በኮየ ፈጨ ክፍለ ከተማ በፋንታ መድኃኔ ዓለም ደብር በከተራ በዓል ላይ ሕይወታቸውን ላጡ ኦርቶዶክሳውያንም ሐዘናቸውን ገልጸዋል። ቅዱስ ፓትርያርኩ ለበዓላቱ መሳካት ምስጋናቸውን፣ አደጋ ለደረሰባቸው ደግሞ ሐዘናቸውን በገለጹበት ጊዜ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስን ጨምሮ የተለያዩ የቅድስት ቤተ ክርስቲያናችን የሥራ ኃላፊዎች ተገኝተዋል። እግዚአብሔር አምላካችን ሁሉንም ነገር አስተካክሎ በዓላቱን ስላስፈጸመን የተመሰገነ ይሁን። በዓላቱ ልደቱም፣ ጥምቀቱም፣ ቃና ዘገሊላውም ሁሉም እነዚህ በዓላት በሰላም ተከናውነዋል። በዚህም እግዚአብሔር አምላካችን የተመሰገነ ይሁን። ይሁን እንጂ በአንድ አካባቢ የተወሰኑ ልጆቻችን አንድ 4 ልጆቻችን በጥንቃቄ ጉድለት ሕይወታቸው በማለፉ በጣም እናዝናለን። በመንግስቱ ይቀበለልን እግዚአብሔር አምላካችን፣ ቤተሰቦቻቸውንም ያጽናናልን፣ ያበርታልን። ለወደፊቱም ጥንቃቄ ያስፈልጋል። በእውነቱ እንደዚህ አይነቱ አደጋ እንዳይደርስ ጥንቃቄ ሊደረግ በጣም ያስፈልጋል። ቅዱሳን በዓላት በጥሩ ሁኔታ መፈጸማቸው በውስጥም ያሉ በውጭም ያሉ ኢትዮጵያውያን በሙሉ በየአጥቢያ ቤተ ክርስቲያናቱ በጥሩ ሁኔታ በመከናወናቸውም ብፁዓን አባቶች አስረድተውኛል። እኔም በሚዲያው ተከታትያለሁ እና ሁሉ ነገር የተቃና በመሆኑ በእውነት እኔም ደስ ብሎኛል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በክብረ በዓላቱ ላይ ያልተገኙት ባጋጠማቸው የጤና ችግር ምክንያት መሆኑን ጠቁመው አሁን በመልካም ጤንነት ላይ እንደሚገኙ ገልጸዋል። እኔ በእነዚህ አበይት በዓላት አለመገኘቴ ያው የሆነ ነገር ችግር ስለገጠመኝ ያው ሁላችሁም በመጠኑም ቢሆን ሰምታችሁ ይሆናል እና በዚሁ ምክንያት በቦታው አልተገኘሁም እንጂ ሁሉንም ነገር ሪፖርት ደርሶኛል። በዚህም በእውነቱ ደስ ብሎኛል። እኔም እዛው አለመገኘቴ እኔም አዝናለሁ። በበዓላቱ በጥምቀቱ በዓል በተለይ አለመገኘቴ በጣም እኔም
አዝናለሁ። የሆነ ሆኖ ግን ከአቅም በላይ ስለሆነ ነገር ሁሉ መገኘት አልቻልኩም። መውደቅ ችግር ደርሶ በሕክምና ላይ ነው ያለሁት። በዚህ ምክንያት ነውና እኔ ግን ደህና ነኝ፣ እግዚአብሔር ይመስገን። ጉዳዩ የሕክምናው ደህና እየተካሄደ ነው ያለው። ስለዚህ የሁላችሁም በውጭም በውስጥም ያላችሁ ወገኖቼ በእውነቱ በጣም እንዳሰባችሁ ጉዳይ እንዳሳሰባችሁ እሰማለሁ። ስለ ሐሳባችሁ ስለ መጨነቃችሁ በእውነቱና ግን ደህና ነኝ። እነዚህን አበይት በዓላት በተለመደ ስላላደረግን ምክንያቱም ጤና ጉድለት ነው እንጂ እኔ በእውነቱ ደህና ነው ያለሁትና በዚሁ ምክንያት ሁላችሁም ያው በጸሎታችሁ እንደ አስቡን። ደህና ሁኔታ ላይ እየደረስኩ ነው ያለሁት አሁን። ቅዱስነታቸው በመጪዎቹ በዓላት ላይ ልክ እንደ ወትሮ ሁሉ አባታዊ ቡራኬ ለመስጠት እግዚአብሔር አምላክ እንደሚያበቃቸው ባለሙሉ ተስፋ መሆናቸውንም በዚሁ ጊዜ አመላክተዋል። እግዚአብሔር አምላክ ለሚመጣው ደግሞ በሰላም አቆይቶ ደረግ የሚገባውን ልንፈጽም ያድርግልን እና እግዚአብሔር አምላክ በቸርነቱ ይጠብቀን። ሁሉም ነገር መቼም የተሟላ የቅዱሳን በዓላት ለዚሁ ለሚመጣ በሰላም እንደምናከብር ተስፋችን ነውና እግዚአብሔር ይስጥልኝ፣ እግዚአብሔር ይባርክልኝ። ሁሉም ነገር በደህና በመፈጸማችሁ አባቶች፣ ወንድሞች፣ እህቶች ሁሉም በትክክል በተቃና ሁኔታ በመፈጸማችሁ እኔም ደስ ብሎኛል እና እግዚአብሔር ይባርካችሁ። እኔ ደህና ነኝ። ያው በተቻለ እንግዲህ ቀስ በቀስ ህመሙም እየተቃለለ ነው ያለው። በዚህ እንግዲህ እግዚአብሔር ፍጻሜውን ያሳየን እና እግዚአብሔር ይስጥልኝ። እንኳን እግዚአብሔር ሁላችን በሰላም አደረሰን፣ በዓላቱንም እንኳን በሰላም አስፈጸመን። አሜን። እንደተመለከታችሁት ነው እንግዲህ ብፁዕ ቅዱስ አቡነ ማትያስ ትንሽ የመውደቅ ችግር ገጥሟቸው በዚህ የጥምቀት በዓል ላይም ሆነ በሌሎች በዓላት ላይ መገኘት እንዳልቻሉ ገልጸዋል። እንግዲህ ቅዱስ አባታችን ይህንን የጥምቀት በዓል ባለመገኘታቸው በጣም አዝነዋል። ነገሩን ግን ብፁዓን አባቶች ሪፖርት እንዳደረጉላቸው ከዛም አልፎ ደግሞ ቅዱስ ፓትርያርኩ በማህበራዊ ሚዲያዎች እንደተከታተሉ አሁን ደግሞ በጣም በጥሩ ጤንነት ላይ እንደሚገኙና የተሻለ ደረጃ ላይ እንዳሉ ገልጸዋል። እንግዲህ ብፁዕ ቅዱስ አቡነ ማትያስ በፕትርክና ወደ 10 ዓመት የሚሆን ገደማን አስቆጥረዋል። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በመንበረ ፓትርያርክ በመሆን የመንበሩ ጠባቂ በመሆን የቅዱስ ሲኖዶስ ሰብሳቢ በመሆን በርዕሰ መንበርነት እየመሩ ያሉ አባት ናቸው። እንግዲህ ብፁዕ ቅዱስ አቡነ ማትያስ በኢትዮጵያውያን ኦርቶዶክሳውያን ብቻ ሳይሆን በሁሉ ኢትዮጵያውያን ልብ ውስጥ ያሉ ተወዳጅ አባት ናቸው። ሁልጊዜ ስለ ሰላም፣ ሁልጊዜ ስለ ፍቅር፣ ሁልጊዜ ስለ አንድነት፣ ሁልጊዜ ስለ ሰላም፣ ስለ ሀገር ሰላም፣ ስለ ሕዝብ የሚጸልዩ የሚናገሩ የሚያለቅሱ አባት ናቸው። እንግዲህ እኛ አባት ብዙ ፈተናዎችን ብዙ መከራዎችን አልፈዋል። በዚህ በትግራዩ እየተደረገ ያለው አሁን ያለውን ነገር መመልከት ትችላላችሁ። እንግዲህ የተገኙበት ማህበረሰብ ከዚህ ከትግራይ ስለሆነ ከዛ ይጎተታሉ። ከዚህ የተለያዩ ፈተናዎችን ተቋቁመው ያሉ ታላቅ አባት ናቸው። በተለያየ ጊዜ ላያቸው ላይ እንደራሴ ሊሾም ነው፣ እንደዚህ ሊመጣ ነው፣ አልፈልግም ብለዋል፣ ትተው ሊሄዱ ነው ማይባሉ ነገሮች ሁሉ እንዳልነበሩ ታውቃላችሁ። በተለይ ደግሞ እንዲህ አይነት የጤና እክል ሲገጥም ብዙ ነገሮች እየመጡ በርካታ ነገሮችን እየሰማን ደራሴ ሹመት ሁሉ ሊሾም እንደታሰበ በርካታ ነገሮችን እየሰማን እንዳለ እንሰማለን። በተለያየ ነገር መረጃዎች ስለሚወጡ ማለት ነው እና የቅዱስ ፓትርያርኩን ድምፅ በዚህ ሰዓት መስማት፣ ደህና ነኝ ማለት፣ የገጠማቸው ራሳቸው መናገራቸው፣ ወጥተው እንዲህ አይነት መግለጫዎች መስጠታቸው በጣም ደስ ይላል። ለብዙዎች መረጋጋት ነው። ዛሬ ብፁዕ ቅዱስ አቡነ ማትያስ በሰጡት መግለጫ ላይ ስንመለከት በጣም በተሻለ ሁኔታ ለልደት አይተናቸዋል። ለልደት እንኳን አደረሳችሁ መልእክት ሲያስተላልፉ እንዲሁም ደግሞ እንኳን አደረሶ በሚል ደግሞ የአዲስ አበባ አድባራትን አስተዳዳሪዎች፣ የጠቅላይ ቤተ ክህነት ሰራተኞች በተሰበሰቡበት እንኳን አደረሶ መርሐ ግብር ይዘጋጃል። በአመት 3 ማለት ነው። ያንን እንግዲህ በቢሮአቸው ነው የተደረገውና የነበሩበት ሁኔታ የፊታቸው የድምጻቸው ሁኔታ በጣም ያሰጋ ነበር። አሁን ላይ ግን ብፁዕነታቸውን ቅዱስ አባታችን በዚህ ስላየን በጣም ደስ ይላል። እግዚአብሔር አምላክ ይጠብቅልን በመንበሩ። እግዚአብሔር ይህን መከራ ይህን ዘመን
ይሄ ያለንበት ውጣ ውረድ ይሄ ያለንበትን ስቃይ እስክናልፍ እግዚአብሔር አምላክ በመንበረ ክብሮ በጤና በሞገስ እንዲጠብቀዎት እንመኛለን። ሁላችሁም ጸሎት ማድረግ ያስፈልጋል። እግዚአብሔርን ከለመንነው ምንም ነገር አናጣም። ወደ እግዚአብሔር ከጮህን ምንም ነገር አናጣም። ወደ እግዚአብሔር ካንጋጠጥን ምንም ነገር አናጣም። ዛሬ የምንጸልይበት፣ ዛሬ ወደሱ የምንቀርብበት፣ ዛሬ በስጋ ወደሙ በንስሐ ሕይወት የምንመላለስበት ጊዜ ነው ያለው። እግዚአብሔር አባቶችን እውነተኛ የቤተ ክርስቲያን ጠባቂ እረኞች አባቶቻችንን አያሳጣን። በእውነት አባቶችን እግዚአብሔር አያሳጣን። ለልጆቻቸው የሚታመኑ፣ ለልጆቻቸው ከፊት የሚቆሙ፣ ለልጆቻቸው የሚያስቡ፣ ለልጆቻቸው የሚጸልዩ፣ ስለ ቤተ ክርስቲያን ክብር፣ ስለ ቤተ ክርስቲያን አንድነት፣ ስለ ቤተ ክርስቲያን ሕልውና ያገባኛል የሚሉ አባቶችን እግዚአብሔር አያሳጣን። የብፁዕ ቅዱስ አባታችን ቡራኬያቸው በረከታቸው ይድረስን። እግዚአብሔር በጤና በእድሜ በጸጋ ደግሞ ይጠብቃቸው። ሁላችሁም በጸሎት አስባቸው። እስቲ ከተገናኘን አይቀር ይህንን እንስማና እንጨርሳለን። በሉ እንግዲህ ውሃ አፍሉ፣ እዚያ ውስጥ ቀቅላችሁ ጣሉልኝ አለ። እዚያ ውስጥ ቀቅሉት እንግዲህ አለ። በበርሚል ውሃ ተሞላ። እዚያ በኋላ ሲፈላ የውሃው ቡልቅ ቡልቅ እያለ ሲፈላ ድምፁ እንደ ክረምት መብረቅ ነበረ። እግዚኦ! እዚያ መሃል ቀርበናውን ካዱ ብንባል እንዴት ነው የምንሆን? አድህነን እግዚኦ ምለትኪት ማለት ይሻለና ዝም ብለን ያን አቅርቦ ምረጡ ተባለ። ሃይማኖትን ወይን ውሃ ምረጡ ተባለ። ድምፃ ለጽር ከመነጎድጓደ ክረምት እንደ ነጎድጓድ እየተፍገመገመ እየፈላ በትልቅ በርሜል ያን ስታይ እናታችን ቅድስት እያሉታ ድንግጥ አለባት። የሃይማኖቷ ተጥቅላላ እንዴት ያለ ነገር ነው! ቅርንጫፉን አድነህ ግንዱን ልትቆርጥ ነው እንዲህ ያለ ልጇ ነው ማለት ነው። ይቀርበል እንጂ የእናቴን ሕይወቷን ማርልኝ፣ ለእናቴ ክብርን ግለጥላት፣ የሰማዩን መስኮት ክፈተው ጌታዬ ሲል ሲከፈት በሰማይ ሰማይታት የሚቀዳጁትን አክሊል የተቀመጡበትን የብርሃን ከተማ የሚዘምሩላቸውን መላእክት እናቱን ቀሚሷን ይዞ የዛሬ ልጅ እናቱን ይዞ ወደ ዳቦ ቤት አይደለም ቅዱስ ቂርቆስ ኢትፍርህ እንፈጽም ገድለነ እያለ አትፍሪ አይዞሽ ገድላችን እንፈጽም እያለ የእናቱን የጨርቋን ጫፍ ይዞ ምን ይገርማል። ድንኩል እያለ የ3 ዓመት ልጅ እናቱን እየጎተተ ወደ እሳት ይዟት ይሄዳል። እናቱም የሰማዩን ክብር እያየች ደግሞ ይሄ እሳት ምን ያደርገኛል እያለች ሞትን እንድትደፍረው አደረጋት። እዚያ ውስጥ ሲገቡ መልአኩ ቅዱስ ገብርኤል መጥቶ እንደ ውሃ ጸጥ አድርጎ እንደ በረዶ አቀዘቀዘላቸው። በእኛ ላይ የሚነደውን እሳት ሁሉ ያስቀዝልን። በእኛ የነገር እሳት፣ የክደት እሳት፣ የዝሙት እሳት እየነደደብን ነው። መድኃኔ ዓለም ይሄንን ሁሉ ያጥፋልን በቅዱስ ቂርቆስ ቃል ኪዳን በእውነቱ ማለት ነው። ይሄ ሲቀዘቅዝ ንጉሡ የሚያደርገውን ሲያጣ በሉ እንግዲህ አንገቱን ቁረጡልኝ ይህን ሕፃን ከነናቱ አለ። በኋላ ይህንን ሲያደርግ ቆይ ልጸልይ አለ። ወደ ጌታው ጸለየ። ዘመጠነዝ ገድለ ተጋዲሌ ምን ትሰጠኛለህ አለው። ምንድነው የምትሰጠኝ ብሎ ጌታውን ጠየቀ። አሁን ወደ ደመናው ልመልሳችሁ። ወብነ ሰማይት ዘአውዱነ ከመደመና እንደ ደመና የሚከቡን ምኖች አሉ አለ ምስክሮች አሉን። የደመናን ጠባይ ሊቁ ቅዱስ ዮሐንስ አፈወርቅ ዕብራውያንን በተረጎመበት ድርሳኑ ይናገራል። ደመና ፀሐይን ለራሱ እየተቀበለ ለሌላው ጥላ ይሰጣል። እነ ቅዱስ ቂርቆስ ለራሳቸው መከራ እየተቀበሉ ለሰው ምሕረት ይሰጣሉ። ደመና የተባሉ ለዚህ ነው፣ የሚያቃጥል መከራ ተቀብለው ማለት ነው። ይሄ ነው ደመና የተባሉ። ይጋርዳሉ። ደመና ይሰውራል። ቅዱስ ቂርቆስ ከሞት ከመከራ ከስቃይ ይሰውራል። ደመና ውሃ ያፈልቃል። ቅዱስ ቂርቆስ የምሕረት ዝናብ ያፈልቃል። የይቅርታ የፈውስ የጤንነት ዝናብ ያፈልቃል፣ ይሰጣል። ደመና ፀሐይን ጋርዶ እንደሚያስቀር የእግዚአብሔርን መዓት ያስቀራሉ፣ ያማልዳሉ። ቅዱስ ቂርቆስ ደመና ነው። ለራሱ ያን ሁሉ መከራ ተቀብሎ ለኛ ከመከራ ከስቃይ የምንጋረድበትን ቃል ኪዳን ተቀበለ። ምን ተቀበለ? አዎ እምሰጥህ ቃል ኪዳን ይሄ ነው። በዓልህን ያከበረ ማሕሌት የቆመውን በበዓልህ ክብር ያከበረውን
በኢየሩሳሌም ሰማያዊ ተሰበስበዋለሁ። በመከራ ሆኖ ስምን የጠራው ገና ቂ የሚለውን ስም ሲጠራ ደርስለታለሁ። ርቆስ ሳይል ማለት ነው። ቂ ብሎ ሲጠራ ገና ያንተን ስም አስቦ የጠራውን በመከራ ጊዜ በሁሉም ቦታ ቢሆን እደርስለታለሁ። ያንተ ቤተ ክርስቲያን ከታነጸበት ግስግሶ የመጣውን እግሩን ባነሳበት ልክ ክብር ሰጠዋለሁ። እግሩን ባነሳበት ልክ ወደ ቂርቆስ 1 2 3 እያለ በደው ልክ ማለት ነው። እርምጃው ተቆጥሮ ማለት ነው። በዚህ ልክ ክብር ሰጠዋለሁ። በአንተ ስም የታነጸው ቤተ ክርስቲያን የተሳለመውን መቃብሬ ኢየሩሳሌም እንደተሳለመ ቆጥርለታለሁ። መታደል እኮ ነው በእውነቱ ማለት ነው። አሁን ቂርቆስ ተሳልመን ኢየሩሳሌም እንደተሳለምን ይቆጠርልናል ማለት ነው። እዚህ በመሳለማችን ይህንን እቆጥርለታለሁ። መካን ከሆነች ገድልህን ያዘለች እንደሆነ ልጅ እሰጣታለሁ። የአንተ ቤተ ክርስቲያን በታነጸበት የሚኖሩትን እንደ ቅዱሳን መላእክት እቆጥርልሃለሁ። በሰማይ ኢየሩሳሌም አኖራቸዋለሁ። ያንተ ገድል በተነበበበት ስምህ በተጠራበት ቤተ ክርስቲያን በታነጸበት የእንስሳ ሞት የአራዊት ሞት የለም፣ ረሃብ ችግር የለም። ይኸው እዚህ ጣና ቂርቆስ መጀመሪያ ቂርቆስ ራሱ ታቦቱ ሲመጣ እኮ መከራ እንዲህ ያለ ስለቅቅ ተብሎ ነው የመጣ አይደለም። የሰው ሞት የእንስሳት ሞት ነበረ። እዚህ አካባቢ ገበሬ ሁሉ እያለቀ የቂርቆስን ታቦት ያውም በወሬ ነው። የዚያን ጊዜ ገና ኢትዮጵያ ውስጥ አልመጣም እኮ ታቦቱ። በወሬ ገና ስንክሳርም እኮ የዚያን ጊዜ ገና አልተተረጎመም። ቂርቆስ የሚባል ሰማዕት አለ አሉ ተብሎ በስብከት በአበው ተሰምቶ የእሱ ታቦት ተተከለበት። ረሃብ የለም፣ ድርቅ የለም፣ ከብትም አይሞትም፣ ሰውም አይሞትም ተብሎ ተሰምቶ ነው እስክንድር ያሄደው ከቅዱስ አትናቴዎስ አስባርከው ዘውት የመጡ። ስለዚህ እዚህ መጥቶ በዚህ አካባቢ ያለውን የፎገራን መከራ በሙሉ ጸጥ ያደረገው ቂርቆስ ነው። አሁን የሚጠብቃችሁ እኮ ቅዱስ ቂርቆስ ነው በእውነቱ ማለት ነው። ስለዚህ ተመልከቱ፣ ቅዱስ ቂርቆስ ይህንን ሁሉ ቃል ኪዳን ተቀብሎ አረ ደግሞ ልነግራችሁ ነው ሌላ ያንተ ስም የተጠራበት ገድልህ የተነበበበት ቤተ ክርስቲያን በታነጸበት ቦታ የሚኖረውን ሰው የፈለገውን ኃጢአት ያህል ቢሰራ ለአንተ ቃል ኪዳን ብዬ እንደ 40 ቀን ሕፃን አድርገዋለሁ፣ እስከ 25 ትውልድ ድረስ እምረዋለሁ። እንደዚህ ስላችሁ ጊዜ ቂርቆስ ገዳም ነው የምንኖር ብላችሁ ኃጢአት እንደፈለጋችሁ በሉ። መቼም እንደማልል ታውቁታላችሁ ማለት ነው። ግን ተስቶ እንደው ነፍስ የፈለገ እንኳን ብትሆን የቂርቆስ አምላክ ማረኝ ካልከው ይምርሃል። ረበዛ እንዳትሉ። አይንከኑ ሐማሚ ምቀኛ ነህ እንዴ? ፈጣሪ ከሰጠ አንተ ለምን ትሟገታለህ? ለመምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማን፣ እኛም በሰማነው ፍሬ የምናፈራበት ያድርግ። ሁላችንም ወደ እግዚአብሔር እንቅረብ። በጸሎት ሀገራችንን፣ ቤተክርስቲያናችንን፣ ህዝባችንን እናስብ። ለጸሎት በቆማችሁ ጊዜ ሀገራችሁን ማሰባችሁ እንዳትረሱ። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።